ከዛ ቫሊዴሽን እዚህ ነው የሚደረገው? እዛ ሱቅ ውስጥ ሳልገዛ ነው የወጣሁት። አልገዛሁማ። ለምን? ስለዚህ ትከፍላለህ ማለት ነው። ስንት ብር ነው የከፈለው? አሁን ገብቼ 15 ደቂቃ ሞልቶ አልሞላኝም። ካልሞላ ያስወጣሃል። 15 ደቂቃ ካልሞላ ያስወጣሃል። በማህበራዊ ሚዲያ አንድ አነጋጋሪ ቪዲዮ ተለቀቀ። የቀድሞ የውጭ ጉዳይ ሚኒስተር እንዲሁም የአማራ ክልል ርዕሰ መስተዳደር የነበሩት አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ መኪና ማቆሚያ ላይ ስራ ሲሰሩ ብዙ ሰው ተመለከታቸው። አንድ ሰውም ፓርኪንግ ማቆሚያ ላይ ገብቶ እያናገራቸው ተደብቆ ቪዲዮ ቀርጾ ለቀቀ። ከዚህ ከለቀቀ በኋላ ብዙ ትኩሳቶች፣ አነጋጋሪ ነገሮች ተነሱ። ሰውም በሁለት ተከፍሎ ሀሳብ መስጠት ጀመረ። ገሚሱ እንዴት ከዚህ ከመሰለ ስልጣን ወርደው ከሚኒስተርነት ወርደው ፓርኪንግ መኪና ማቆሚያ ላይ ይሰራሉ? ገሚሱ ደግሞ ይህ ትክክለኛ ጉቦ አለመብላታቸው፣ በስልጣን ዘመናቸው ፍትሃዊ መሆናቸው፣ አላስፈላጊ ሀብት መያዛቸውን ትክክለኛ ማረጋገጫ ነው የሚሉ ሰው በሁለት ተከፍሎ ሀሳብ መስጠት ጀምሯል። እናንተስ ምን ታዘባችሁ? ገዱ ፓርኪንግ መስራቱ ትክክል ነው ብላችሁ ታስባላችሁ? ያን የሚያክል ስልጣን ላይ ወርዶ በዚህ መገኘቱ ወይስ የስራ ትንሽ የለውም ህሊናቸውን ንጹህ አድርገው በተገኙበት አእምሯቸው በፈቀደው ስራ መስራታቸው ትክክል ነው ብላችሁ ታስባላችሁ? የተሰጠውን ሀሳብ አብረን እንመለከታለን። እስቲ በመጀመሪያ ጥርት አድርገን ምን ሲሰሩ እንደነበር የተቀረጸውን ቪዲዮ ሌላ ላሳያችሁ፣ ለሁሉም ተደራሽ እንዲደርስ ቪዲዮን ላይክ በማድረግ ጀምሮ አብራችሁን ቆዩ። እዚህ ጋር እንደምትመለከቱት እንግዲህ ከፓርኪንግ ቦታው ላይ ወጥተው አንድ ሰው እያስተናገዱ ይገኛሉ። ኢትዮጵያዊ ነው ልጁ። ቦታ እየጠቆሙ ነው፣ ማቆሚያውን ቦታ ዲሲፕሊን ሆኖ ነው እየሰሩ ያሉት። እንግዲህ እንደምትመለከቱት ነው። ይህን ቪዲዮ ስታዩ ምን ተሰማችሁ? የሀገራችን የፖለቲካ ሁኔታ እንዴት እስቲ ገመገማችሁ? ከዚህ በፊት የምናውቀው አንድ ሰው ስልጣን ላይ ያለ ከዛ ከስልጣን ሲወርድ አውሮፓ ሄዳል፣ አሜሪካ ሄዳል፣ ከዛ በቂ ሀብት አከማችቶ አንደላቆ ነው የሚኖረው። እንደውም በቅርቡ አንድ ቪዲዮ ሰርቼ ነበር። የሆነች ኒውዮርክ ከተማ አካባቢ አንዲት ሞዴል በቀን በጣም ብዙ ሺህ ብር ነው ማወጣው፣ በወር በሚሊዮን የሚቆጠር አወጣለሁ፣ ስራሽ ምንድነው ስትባል ስራ የለኝም አለች እና በኋላ ጀርባዋ ላይ ሲጠና ግን የባለስልጣን ልጅ ነበረች። የቀድሞ ስልጣኑን ቢለቅም በፊት የባለስልጣን ልጅ ናት። እና እንደዚህ በሚደረግበት ኢትዮጵያ ብቻ አይደለም አፍሪካ ውስጥ አልተለመደም። አንድ ሰው በሚኒስተር ደረጃ ከሆነ መጨረሻው ምንድነው? ስልጣን ቢለቅም የሆነ ሀብት አለው በቂ። እሱን ብቻ አይደለም ዘሩን ቤተሰቦችን የሚያኖር ሀብት ሰብስቦ ነው ከስልጣኑ የሚወርደው። የአቶ ገዱ ነገር አዲስ ነገር ነው በጣም። እስቲ ምን ተባለ ከዛ የሚለውን አንድ ሀሳብ እንመልከት። በመጀመሪያ ደረጃ ውስጤም አዘነ። ነገር ግን የሀገራችንን ፖለቲካዊና ማህበራዊ እውነታ ጠለቅ ብዬ ስቃኝ አግራሞቴና አክብሮቴ የበለጠ እንዲጨምርም አደረገ። በሀገራችን የፖለቲካ ታሪክ ውስጥ ስልጣን ላይ የወጣ ሰው የህዝብን የሀገር ሀብት ዘርፎ በሚሊዮኖች የሚቆጠሩ ዶላሮችን በውጭ ሀገርም አካብቶ በቅንጡ ህይወት ሲኖር ማየት እየተለመደ ጉዳይም ነው። አቶ ገዱ ግን ከፍተኛ የስልጣን ማዕረግ ላይ በነበሩበት ጊዜም ቢሆን በሙስና ሳይጨማለቁ የህዝብን አደራ ጠብቀው በመውጣታቸውና ዛሬ የሚያደርጉት ጥረት ህያው ምስክር ሆኖም ያንጸባርቃል ሲል ኤፍሬም የተባለ ወጣት በፌስቡክ ገጹም ከትቦታል። እውነት ነው። በመጀመሪያ ሁላችንም ስንመለከት ትንሽ የማዘን ነገር ስሜት አለው አይደል? ያን የመሰሉ ከዛ ስልጣን ታጅበው በመኪና ቤት ያሽከረከሩ አጃቢዎች በዝቶባቸው ሽቁጥቁጥ ብለው በፓርኪንግ ሲታይ ትንሽ እንደ ሰው የሚያሳዝን ነገር ቢኖረውም ግን አንዳንዴ ምቹ ህሊና ትልቅ ትራስ ነው ይባላል አይደል? ህሊናችን ንጹህ ከሆነ ፓርኪንግም ሆነ የትም ተሰራ ዋናው ነገር ስራ ገንዘብ ይመጣል፣ በቂ ይኖራቸዋል ብዬ አስባለሁ። እሳቸው የፈለጉት ህሊናቸውን ንጹህ አድርጎ ህዝብን ማገልገል፣ ራሳቸውን ሙያቸውን በሚፈልጉት ነፃነቱ ራሱ አንድ ነገር አይደለም። ነፃነቱ ራሱ አንድ ነገር ነው። ጠላት አለማፍራት። በዚህ በየአቅጣጫ ሰው ስልጣኑን ሲለቅ ይደበቃል እኮ አይደል እንዴ? በስልጣን በነበርኩበት ጊዜ የሆነ ነገር ወንጀል ሰርቻለሁ፣ የሆነ ነገር አድርጌያለሁ፣ ሰው ያጠቃኛል ብለው ያስባሉ። እነሱ ግን በነፃነት እየሰሩ ነው። ይህ በጣም ደስ የሚል ነገር ነው። እኔ ሳየው ትንሽ አዝኜ ነበር። ነገር ግን እሳቸው ስራ ሳይንቁ በክብር ህሊናቸውን ንጹህ አድርጎ መስራታቸው ይበል የሚያስብል ነው። ወደ ቀጣይ መረጃ ደግሞ እንሂድ። ሰሞኑን እንግዲህ የምክክር ኮሚሽን ውስጥ ብዙ ነገሮች ይነሳሉ እና
አንድ ደግሞ የሆነች ነገር ተነስቷል፣ ትኩሳት። እስቲ መጀመሪያ ምንድነው የሚለውን ቪዲዮ እንመልከትና ሀሳብ እንሰጥበታለን። ይህ የምታዩት በምክክር ኮሚሽን ያመካከራሉ፣ ለሀገር መፍትሄ ያመጣሉ ተብለው ተመርጠው የሄዱ አካላት እንግዲህ በመዝሙር ውስጥ ተገኝተዋል። መዝሙር እያሸበሸቡ እየዘመሩ ቸርች ነው የሚመስለው፣ የሃይማኖት ተቋም ነው የሚመስለው። እኔ ከሃይማኖቱ ምንም ችግር የለኝም። ፕሮቴስታንትም፣ ኦርቶዶክስም፣ ሙስሊም አብረን የምንኖር ወንድማማቾች ነን። ነገር ግን ማንም ቢሆን በመንግስት አካላቶች ኮሚሽን ለመንግስት መፍትሄ ያመጣል ብሎ ሲታሰብ መዝሙር መዘመሩ ሃይማኖቱን ማራመዱ ትክክል ነው ብላችሁ ታስባላችሁ? የመንግስት አካላት ሁሌም ገለልተኛ መሆን ነው ያለባቸው አይደል? እስቲ የተሰጡትን ሀሳብ ደግሞ አብረን እንመልከት። በመጀመሪያ የሃይማኖትም የብሔርም ጥላቻ የለብኝም። ግን አሁን ይሄ ህዝብ ወይም ደግሞ ይሄ ተሰብሳቢ ኮሚሽኑ ለሚያነሳቸው ሃይማኖታዊ ኢሹዎች ምን ያህል ገለልተኛ ሆኖ ሊወያይና ውሳኔ ሊሰጥ ይችላል የሚለው ነገር ጥያቄ ውስጥ የሚገባ አይመስላችሁም? ያ አካባቢ ከየትኛውም ነገር ከሃይማኖትም ከፖለቲካም ጣልቃ ገብነት ነፃ ነው ብሎ ያስቀምጣሉ፣ ገለልተኛ ነው ብሎ ያስቀምጣሉ። በኋላም ላይ ግን ተሰብሳቢዎቹ በዚህ መልኩ የአንድ ሃይማኖት ስርዓት ሲያከናውኑ እናያለን። ስለዚህ እነዚህ ተሰብሳቢዎች በተለይ ደግሞ የፖለቲካ ኢሹዎችን ትተን የሃይማኖት ኢሹዎች ላይ ምን ያህል ገለልተኛና ነፃ ሆነው በሃይማኖታዊ ጉዳዮች ላይ ሊወያዩ ይችላሉ የሚለውን ነገር ጥያቄ ውስጥ የሚያስገባ አይመስላችሁ? እውነት ነው። ሀሳቡ በጣም ነው የሚያስማማኝ። ምክንያቱም መንግስትን ወክለው ነው የሄዱት፣ ህዝብን ወክለው ነው የሄዱት። ህዝብን ያለበትን ችግር ምክክር ኮሚሽን ለማድረግ ነው፣ መፍትሄ ለመስጠት ነው እና ሃይማኖት ጣልቃ ሲገባ ጥሩ አይመጣም። ሁሉ ነገር ይሳሳታል ብዬ ነው የማስበው። ምክንያቱም እንዴት ነው ለሙስሊም፣ ለኦርቶዶክስ፣ ለሌላ ለካቶሊክ እምነቶች ገለልተኛ ሆነው እኩል የሚፈርዱት? እነዚህ አሁን ስሜታቸው አሸንፏቸው ሃይማኖታቸው አሸንፏቸው በምክክር ኮሚሽን በሄዱበት መዝሙር ከፍተው እየዘመሩ ቪዲዮ የሚለቁ እንዴት ነው ነፃና ገለልተኛ ነገር መፍጠር የሚችሉት? ምን ታስባላችሁ? ትክክል ነው ብላችሁ ታስባላችሁ? አደራ ከሃይማኖት ጋር እንዳታያይዙት። ይሄ ሃይማኖትን መንካት አይደለም። ግን መንግስት አካላቶች ውስጥ አሁን ሃይማኖት በየቦታው ጣልቃ እየገባ ነው። ነገሮች በልሲሽት እያለ ሃይማኖት የራሱ ዘርፍ አለው። ቸርች ሄደን የራሳችንን አምልኮ አድርገን መምጣት እንችላለን። ነገር ግን መንግስት ባዘጋጀው ቦታ ላይ ሃይማኖቱን መቀላቀሉ ገለልተኝነትን ያጠፋል፣ ጥሩ አይደለም ብዬ አስባለሁ። እስቲ ሌሎችንም ሀሳብ እንመልከት። ኮንፈረንስ እንደገባችሁ ባቅ ኖሮ እኮ ሀሳብ አስተያየት አልሰጥም ነበር እኮ። እኔ እኮ ሀገራዊ ጉዳይ ይዛችሁ የሆነ መፍትሄ ልትሰጡ ነው ብዬ እኮ ነው እንደው ሀሳብ አስተያየት የሰጠሁትኝ እንጂ ኮንፈረንስ እንደሆነ ባቅ ኖሮ እንደምን አፌን አበላሽ ነበር። የሃይማኖት አስቀያሚ ፓርቱ ይሄ ነው። ቦታ አይመርጥም፣ ጊዜ አይመርጥም እና ስርዓት የለውም። ክብር የሚባል ነገር የለውም። ሃይማኖት ቀፋፊ ፓርቱ ይሄ ነው። የተሰበሰባችሁት እዛ የተገኛችሁት ለኮንፈረንስ አይደለም፣ ለሀገራዊ ጉዳይ ነበር። ግን ቦታውን ልዩ ጉባኤ ነው ያደረጋችሁት። ኤኒዌይስ እውነት ነው እንግዲህ የተገኙት ሀገርን ለማገልገል ለሀገር መፍትሄ ለመስጠት እንጂ የሃይማኖት አካላት ወይም የሃይማኖት መሪያቸው ሊያራምዱ አይደለም። ትልቅ ሰው ናቸው። እውነት ለመናገር ይህን ማገናዘብ እንዴት እንደከበዳቸው እኛ ወጣቶች እንደዚህ እያወራን እንደዚህ እያሰብን አሁን ያስቸገሩት እንደውም ትላልቅ ሰዎች ነው ብዬ ነው የማስበው። ይቀጥላል። ግን ቦታውን ልዩ ጉባኤ ነው ያደረጋችሁት። ኤኒዌይስ ዛስ ዋይ ትልቅ ሰው አይደሉም የምለው ለዚህ ነው። ትልቅ ሰዎች አይደሉም፣ ቁመት ብቻ ናቸው፣ እድሜ ብቻ ናቸው እንጂ እነኚህ ሰዎች ትልቅ ሰዎች አይደሉም የምለው ለዚህ ነው። በምክንያት ነው ባይዘው ስናገር ራሱ ምንም ለውጥ አታመጡም እናንተ። እቺ ሀገር በእናንተ እጅ ላይ ሆነ መቼም ለውጥ አታመጣም። እናንተ ወደ የሃይማኖት ተቋማችሁ ግቡና የምትፈልጉ ዘምሩ፣ የምትፈልጉ ተሰቀሉ። ቦታውን ለወጣቶች ስጧቸውና ስራውን ይስሩበት። አንለስ አዘርዋይዝ መቼም ቢሆን ለውጥ አይመጣም። ሃይማኖት ከሃይማኖት ጋር የተፎካከረ ምን አይነት ስርዓት አልበኝነት ነው? እውነት ነው እንግዲህ እነሱ ማገናዘብ ነበረባቸው። ትላልቅ ሰዎች ናቸው። በዛ መንግስት ሲልካቸው ሃይማኖታቸውን ወክለው አይደለም የህዝብን ድምፅ እንዲያሰሙ፣ ህዝብ ምን ይፈልጋል ምክክሩ ኮሚሽን ውስጥ ህዝብ ምን አይነት ስሜት አለ የሚለው እንዲያንጸባርቁ ነበር የተገኙት። ደግሞ በሃይማኖት ዘርፍ ሆነ እንግዲህ የጉድ ሀገር ነው። ቀን በቀን ሁሉም ነገር ላይ የተዘበራረቀ እየመጣ ይገኛል። ሃይማኖት ጣልቃ ይገባል፣ መግባት በሌለበት መንግስት ጣልቃ ይገባል። ዝብርርቅ እያለ ነው እና ይሄ ነገር መጥራት አለበት። ባካችሁ ባይቀላቀል፣ ሁሉም በየቦታ ሁሉም በየዘርፉ ቢሰራ ቢኖር ሁሉም ነገር መልካም ይሆናል ብለን እናስባለን። ምን ተሰማችሁ ይሄ ነገር ስትመለከቱ? እስቲ
ፕሮቴስታንት ሃይማኖት ተከታይ ሆናችሁ ይህንም ታያላችሁ። በእርግጥ ወደ ሃይማኖት እንደማትቀይሩብኝ ተስፋ አደርጋለሁ። እስቲ የራሳችሁንም ሀሳብ ስጡ። ብዙ መረጃዎችን ይዘንላችሁ እንመጣለን። አዳዲስ ለእናንተ ሀሳብን እንሰጣለን፣ እንተቻለን። መተቸት ያለበት መወደስ ያለበትም ይወደሳል። ለዛሬ ያለን ፕሮግራም ይህን ይመስላል። ሰላሙ ነው።